አንድ ላይ ሲመጡም አንድ ላይ ሲለያዩ እንዳላይ እያሉ እንግዲህ ዛሬ ደግሞ አብርሃም ሄርሜላ ቤት ነበረ ሊኬድ የነበረው ሽማግሌው። ግን ሄርሜላ ደግሞ ቤተሰብ የላትም እንደምታውቁት ማለት ነው። ቤተሰብ ብኖራት እንደዚህ ክብሯን ጥላ ክብሯ ዝቅ አድርጋ የሴት ሴትን አሰድባ ወንድ ቤት ወንድ ከኔ ጋር ኑር ባላለች ነበር። ቤተሰብ እንደሌላትም እሱን እናውቃለን። እንዴ አጣኛ ችግር የለውም አትንገሩን። ባትነግሩንም እኮ እኛ እናውቃለን። መጀመሪያ ማቀናል ክብር እንደሌላት የምታከብረው ቤተሰብ እንደሌላት ወንድም እህት እንደሌላት እኮ በደንብ እናውቃለን። እና ዛሬ እንግዲህ ሽማግሌዎቹ ተልከዋል። ሽማግሌዎቹ እየጠበቅን ነው፣ እንሄዳለን፣ በግም ገዝተናል። እኛ የቀረን ሱፍ ብቻ መልበስ ነው ብሎ ነበረ እንደምታውቁት ማለት ነው። ወይኔ ራይት እጄ ልሳቅ በእናታችሁ በሳቅ ሞትኩ ዛሬ ነው የምሬን ነው ማለት ነው። እና ምን አሉ መሰላችሁ? ቤት ሄዶ ድረስ ነው እንግዲህ ቤት ድረስ ሄደው ነው ሽማግሌዎቹ ወደ ሄርሜላ ቤት ነው የሄዱት ማለት ነው። ሄርሜላና አብርሃም እንግዲህ ፏ ዝንጥ ብሎ ቁጭ ብሎ እየጠበቁ ነበር እና እነሱ ቤት ገብተው ነው ሲሄዱም አንድ ላይ ሲመጡም አንድ ላይ ሲለያዩ እንደላይ ያሉት ማለት ነው። አቤት ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው ፈጣሪ ይመስገን። በያላችሁበት ሰላማችሁ በዘት ተርፍረፍ ይበልልኝ። እኔ ውድና ወርቅ እንቁ የሆናችሁ ቤተሰቦቼ ደህና ናችሁ ወይ? ሁሉ ሰላም ነው? እንግዲህ ዛሬ ቀኑ ሙሉ ሽማግሌ ተልከዋል። ዛሬ አዲስ ነገር አለ። በአሚሮ ቤት በደስታ ቤት የቀረቡት ማን ነው? በአቤል ቤት የቀረቡት አልነበረም እና ግን ዛሬ ምንድነው ያየ ነው? ሄርሜላ ቤት ነው የተሄደው ሽማግሌው ማለት ነው። ቤተሰብ እንደሌላት ያው ሁላችንም እናውቃለን ጠንቅቀን። እና አብርሃም ደግሞ ሲፖስት የሄርሜላ ቪዲዮ ሲፖስት እንግዲህ ቪዲዮ የተለቀቀው በሄርሜላ የምትባለው ሴትዮ ነዋ። እና ከዛ በኋላ እንግዲህ ፖስት አድርጎ ነበር እና በቅርብ ቀን ብሎ ቀለበት ምልክት አድርጎበት ነው እንግዲህ የፖስተው ማለት ነው። በቅርብ ቀን እያልክ አንተ ትሞታለህ። ሲጀመር እርግጠኛ ነኝ 100% እርግጠኛ ነኝ እኔ ትሞታለህ። አንተ ትሞታለህ። እንዴት ትሞታለህ አልኩ መሰለክ? የሩትዬ እንባ ራሱ ይገላል። ይገላል። እቺ ንጹህ ሴት በልጅነቷ ሰጣክ እድሜውን በሙሉ ከአንተ ጋር ኖራ ፍቅርን የለመደችው ፍቅርን የተማረችው በአንተ ህይወትን የተማረችው ከአንተ ጋር የሷ እንባ ይገላል። ይሄን ወቅ ለሄርሜላ ቀለበት የሚባል ነገር ሳታረግ ትሞታለህ። በቃ ዛሬ ቆርጫለሁ እኔ ማለት ነው። ከዚህ በኋላ ለአብርሃም የሚባለው ሰውዬ አልከራከርም። በቃ እንዴ ልጁን አልፈልግም ብሎ የካደ ሰውዬ ከዚች ሴት ጋር ኖሮ ነገ እንደማይክዳት በምን መተማመኛ አላት? ስለዚህ አብርሃም ለሄርሜላም ለሩቲም አይሆንም፣ ይሞታል። አለቀ። እኔ ጨርሻለሁ። የፈለጋችሁ ነገር በሉኝ። በቃ ሩትዬ አልቅሳ ሩትዬ እያለቀሰች እሱ እዚህ የማንም እንትን አሸሸ ገዳሜ ይላል። ስለዚህ እኔ አብርሃምን ከዚህ በኋላ አብርሃም የሚባለው ሰውዬ የለም። ሩቲኝና ሩቲ ብቻ ናት ያለችው። በቃ አለቀ። እነሱ ከፈለጉ ድብን ይበሉ። አብርሃም ደግሞ እርግጠኛ ነኝ በቅርቡ ይሞታል።